በሁለተኛው አገልግሎቴ የእጅ መጫን ልምምድ እንደምጀምር እያሰብኩ ወደ ቦታው ለመሄድ አውቶቡስ በመጠበቅ ላይ ሳለሁ ዲያብሎስ ምንም የሚፈጠር ተአምር አይኖርም የሚል ድምፅ በቀጥታ ለአእምሮ ይናገር ነበር። ልትገምት እንደምትችለው ቅባቱ ላይገለጥ ይችላል ብዬ መስጋት ጀመርኩ። ነገር ግን ጉዞዬን አላቆምኩም። አገልግሎቴን በማካሄድ ላይ ያለው ማለትም ስብከትና ሰዎችን ለፈውስ ወደፊት እንዲመጡ ስጠራ ሁሉ ጭንቀት ላይ ነበርኩ። በዚያን ወቅት ለበሽተኞች አንድ በአንድ የመጸለይ እንጂ እንዳሁኑ ለብዙ ሰዎች በአንድ ጊዜ የመጸለይ ልምድ አልነበረም። በዚህ መሰረት አንድ ሰው ወደፊት መጥቶ እንድጸልይለት እየጠበቀ የነበረ ቢሆንም እኔ ግን ፈውሱ ባይገለጥስ በሚል በፍርሃት ተይዤ ነበር። ጌታ ሆይ ወዴት ነህ? ምንድነው ማድረግ ያለብኝ? አንተ ነህ እንዲህ እንዳደርግ የነገርከኝ? በማለት እየፈራው ጌታን ጠየቅኩት። ሕይወቶ በሰማያዊ ረሃብ እንዲሁም በእግዚአብሔር መገኘት እንዲሞላ ይፈልጋሉ? እንግዲያውስ ይህንን ቪዲዮ እስከ መጨረሻው ይከታተሉ። በብርታት አይደለም። በአገልግሎቴ ለመጀመሪያ ጊዜ የታመሙ ሰዎች ላይ እጅ መጫን የጀመርኩበት ልምምድ በጣም አስደናቂ ነበር። ጌታ ለደቀ መዛሙርቱ በማርቆስ 16:18 ላይ እጆቻቸውን በደዌዎች ላይ ይጭናሉ እነርሱም ይድናሉ ብሎ በተናገረው መሰረት ለኔም በአገልግሎቴ ለበሽተኞች መጸለይን የወንጌል ሰባኪነት ስራዬ አካል አድርጌ እንድሰራበት በግሌ ተነግሮኛል። ነገር ግን ልምምዱ ለኔ አዲስ ስለነበረ ዲያብሎስ ጭንቅላቴ በተለያዩ ደካማ ሐሳቦች ሊሞላ ይሞክር ነበር። በሁለተኛው አገልግሎቴ የእጅ መጫን ልምምድ እንደምጀምር እያሰብኩ ወደ ቦታው ለመሄድ አውቶቡስ በመጠበቅ ላይ ሳለሁ ዲያብሎስ ምንም የሚፈጠር ተአምር አይኖርም የሚል ድምፅ በቀጥታ ለአእምሮ ይናገር ነበር። ልትገምት እንደምትችለው ቅባቱ ላይገለጥ ይችላል ብዬ መስጋት ጀመርኩ። ነገር ግን ጉዞዬን አላቆምኩም። አገልግሎቴን በማካሄድ ላይ ያለው ማለትም ስብከትና ሰዎችን ለፈውስ ወደፊት እንዲመጡ ስጠራ ሁሉ ጭንቀት ላይ ነበርኩ። በዚያን ወቅት ለበሽተኞች አንድ በአንድ የመጸለይ እንጂ እንዳሁኑ ለብዙ ሰዎች በአንድ ጊዜ የመጸለይ ልምድ አልነበረም። በዚህ መሰረት አንድ ሰው ወደፊት መጥቶ እንድጸልይለት እየጠበቀ የነበረ ቢሆንም እኔ ግን ፈውሱ ባይገለጥስ በሚል በፍርሃት ተይዤ ነበር። ጌታ ሆይ ወዴት ነህ? ምንድነው ማድረግ ያለብኝ? አንተ ነህ እንዲህ እንዳደርግ የነገርከኝ? በማለት እየፈራው ጌታን ጠየቅኩት። እጄን ወደ ሰውየው ፊት አስጠግቼ ሳንቀሳቅሰው የመንፈስ ቅዱስ ቅባት ወርዶበት ተርገፈገፈና ወደቀ፣ ተፈወሰ። በራሴ ሕይወት የነበረው በጣም ጠንካራ የተብታባነት ችግር መፈታትና ወደ ወንጌል ሰባኪነት አገልግሎት የገባሁበት ሁኔታ እግዚአብሔር እንደማይቸኩልም እንደማይዘገይም ያሳየ ክስተት ነበር። አንዳንድ ጊዜ እጅህን የሚጸለይለት ሰው ላይ እስካላሳረፍክ ወይም መናገር እስካልጀመርክ ድረስ የማይገለጥ ሊመስል ይችላል። አንዳንድ ጊዜም ሞት አፋፍ ላይ ስትደርስ ሊሆን ይችላል የሚገለጠው። እግዚአብሔር ግን በዚህ መንገድ ለምን ይሰራል ካልክ መልሱ እምነትን ለማሳደግ የሚል ይሆናል። በእንደዚህ አይነቱ ሁኔታ ስታልፍ ከፍ ላሉና በጣም አስቸጋሪ ለሆኑ ሁኔታዎች መፍትሄ ሊያደርግህ እያዘጋጀህ ነው። መጽሐፍ ቅዱስ በያዕቆብ 1:3-4 ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉአን ትሆኑ ዘንድ ስራውን ይፈጽም። በእነዚያ መጀመሪያ በነበሩኝ አገልግሎቶች ምን ያህል እንደተጨነኩ ለመረዳት ከባድ ይሆናል። ብዙ ጊዜ አገልግሎቴን ትቼ ለመሄድ የወሰንኩባቸው ሁኔታዎች ነበሩ። እግዚአብሔር ሆይ በዙሪያ ያሉ ሰዎች ሊስቁብኝ ነው እኮ፣ ውርደት ውስጥ መግባቴ ነው እያልኩ ብዙ ጊዜ አስባለሁ። በመጨረሻ ግን ቅባቱ ይገለጣል። እግዚአብሔር እንደሆነ ያሰበው ማንነት እንዲኖረኝና ከፍ ያለ የጥንካሬ ደረጃ ላይ እንድደርስ ብዙ ፈተናዎች ያስፈልጉ ነበር። ላንተም ይህ እውነት ይሰራል። እግዚአብሔር እንድትሰራው የጠራህን ስራ ለመስራትና መገኘቱንና ቅባቱ በሕይወትህ እውን እንዲሆን በየዕለቱ መፈተንና መሰራት ይኖራል። ትላንት የተገለጠው ቅባት ለዛሬ አይሆንም። የዝምታ በረከት። በካትሪን ኩልማን ጉባኤ ላይ ሁልጊዜ ብዙ ዝማሬዎች የሚዘመሩ ሲሆን እሷም ወደ ጉባኤው የምትገባው በታላቅ ደስታና ሐሴት ነበር። አንዳንድ ጊዜ አብዝታ ጸጥታ፣ አሁን ዝግ በሉ የምትልባቸው ሁኔታዎች እንዳሉ አይቼ ምክንያቱን ለማወቅ በጣም እፈልግ ነበር። አንድ ቀን አገልግሎቷ ላይ ተገኝቼ በነበረበት ወቅት እባካችሁ ሁላችሁም ጸጥ በሉ ብላ ጥብቅ ማሳሰቢያ ስለሰጠች ሰው ሁሉ ጸጥ አለ። ኮሽታ እንኳን አይሰማም። የሙዚቃ መሳሪያ ተጫዋቹ ቻርሊ እንኳን አድርጎት በማያውቀው ሁኔታ የሙዚቃውን ድምፅ በጣም ቀንሶ ነበር የሚጫወተው። ሁሉም ነገር ጸጥ አለ። ይሄው ጸጥታ ለ10 ደቂቃዎች ቆየ። ፍጹም ጸጥታ። በመቀጠል ወደ መጀመሪያው ረድፍ አካባቢ የተቀመጠ አንድ ሰው ፊቱን በእጆቹ ሸፍኖ
በጣም በዝቅተኛ ድምፅ አከብርሃለሁ ኢየሱሴ፣ አከብርሃለሁ ኢየሱሴ አለ። ሌላ ሰው ሊሰማው ቀርቶ ራሱ እንኳን አውቆት ያደረገው አይመስልም ነበር። ከመቅጽበት ወይዘሪት ኩልማን ጌታው ጸጥ በሉ ብያለሁ ብላ ጠበቅ አድርጋ ተናገረች። ከዝቅተኛው ሙዚቃ ውጪ ጸጥታው ቀጠለ። በመጨረሻ በጣም ዝግ ብሎ በሚሰማ ድምፅ በጸጥታ ውስጥ ስትሆኑ እሱ ነው የሚመጣው አለች። እንደገና ድምጿን ከመጀመሪያው ቀንሳ በጸጥታ ውስጥ ስትሆኑ እሱ ነው የሚመጣው አለች። በሚገርም ሁኔታ ተደናግጬ ነበር። ምን ሊከሰት እንደሚችል ምንም የማውቀው ጉዳይ አልነበረም፣ መጠበቅ ብቻ። አሁን መጣ። በአዳራሹ ውስጥ ታምራት መከሰት ጀመሩ። የተአምራቱን አይነትና ብዛት ኩልማን ታምራት የተደረገላቸውን ሰዎች አንድ ባንድ እየጠራች ስታስመሰክራቸው አይተናል። በዚያ ወቅት አገልግሎት ከጀመርኩ ገና 3 ወሬ በመሆኑ እንደዚህ አይነት ሁኔታ ሳይ የመጀመሪያዬ ነበር። በጸጥታው ውስጥ የጀመሩት ታምራት በአዳራሹ ውስጥ እዚህም እዚያም እየተከሰቱ ነበር። ወደ ካናዳ ተመልሼ ስለ ሁኔታው በጣም አሰብኩ። ይህንንማ እኔም መሞከር አለብኝ አልኩ ለራሴ። በመሰረቱ ከካትሪን ጉባኤና አገልግሎት የተማርኩት በጣም ብዙ ነው። እግዚአብሔር በዓለም ዙሪያ በብዙ ተአምራትና አስደናቂ ክስተቶች በጸጋና በምሕረት ተጠቅሞባታል። እኔንም ለማነቃቃትና ለማስተማር እሷን ተጠቅሟል። በአገልግሎቴ የመጀመሪያ ጊዜያት ላይ እጅግ አስገራሚ የመዘምራን ቡድን የነበረኝ ሲሆን ከቡድኑ አባላት ከግማሽ በላይ የሚሆኑት ጃማይካውያንና ሃይቲያውያን፣ የቀሩት ደግሞ የተለያዩ ሀገር ዜግነት የነበራቸው ነበሩ። እነዚህ መዘምራን እጅግ የተነቃቁ፣ የሚያምሩ፣ በኃይል የተሞሉና አንዳንድ ጊዜም በመንፈስ ሆነው ጌታን ሲያመልኩ ድምፃቸው በጣም ከፍ የሚል ናቸው። በአንድ የሰኞ ምሽት አዳራሹ በሰዎች ጥቅጥቅ ብሎ በሞላበት ፕሮግራም ላይ ገና ከመነሻው ፕሮግራሙ በሚካሄድበት ወቅት ወሳኝ ጊዜዎች ላይ ድንገት ላስቆማቸው እንደምችል ነግሬያቸው አገልግሎቱ ተጀመረ። እንዳልኩትም በአገልግሎቴ መሃል ጸጥታ ፈልጌ ላስቆማቸው ብሞክር ሊሰሙኝ አልቻሉ። እነሱን ጸጥ ለማስባል ወደ 20 ደቂቃዎች ፈጅቶብኛል። ምክንያቱም ጌታ ሆይ አከብርሃለሁ እያሉ ማንኛውም የተነቃቃ ክርስቲያን በመንፈስ ሲነካ እንደሚሆነው የሆኑ ነበር። አሁን ጸጥታ፣ ከዚህ በኋላ ምንም አይነት እንቅስቃሴ ማናችሁም ብታደርጉ ከመድረኩ አባረራችኋለሁ በማለት ቆፍጠን ብዬ ተናገርኳቸው። ለመረጋጋት ሞከሩ። ወደ አምልኮ መሪው ዞር ብዬ ስመለከት ምን እየተካሄደ ነው የሚል ግራ መጋባት ፊቱ ላይ አነበብኩ። እውነት ለመናገር እኔ ራሴም ምን እያደረግኩ እንደነበር አላውቅም። የማደርገው ነገር ትክክል ይሁን አይሁን ባላውቅም አንድ የማውቀው ጉዳይ ካትሪን እንደዚህ ስታደርግ ጌታ ተገልጦ እንደነበር ብቻ ነው። የፈራሁት ሆኖ በጸጥታው ውስጥ ምንም ካልተፈጠረ ያለ ምንም ለውጥ ፕሮግራሙ መጀመሪያ እንደነበረው ይቀጥላል ብዬ አሰብኩ። ምንም ድምፅ እንዳታሰሙ ብዬ እንደገና ለሁሉም ተናገርኩ። መዘምራኑ፣ ጉባኤውና አስተናጋጆቹ ሁሉ ጸጥ አሉ። አዳራሹ በከፍተኛ ጸጥታ ተሞልቷል። ቀጥዬ ምን ማድረግ እንደነበረብኝ ባላውቅም ዝም ብዬ በጸጥታ መጠበቅ ጀመርኩ። ሳላውቀው በጸጥታ ውስጥ እንዳለን 40 ደቂቃዎች አለፉ። ምን ሊከሰት እንደሚችል ስለማላውቅ ለማንኛውም ብዬ አይኖቼን ጨፍኜ ነበር የቆየሁት ለ40 ደቂቃዎች። ከዚያ በኋላ እንኳን አይኖቼን አልከፈትኩም። ድንገት ድምፅ ተሰማ። የመውደቅ ድምፅ በአዳራሹ ውስጥ እዚህም እዚያም መሰማት ጀመረ። አሁን አይኖቼን መክፈትና ምን እየተፈጠረ እንደሆነ ማየት እንዳለብኝ አስቤ ከፈትኳቸው። በአዳራሹ ውስጥ 3 የተለያዩ ቦታዎች ላይ የነበሩ ሰዎች ነበሩ የወደቁት። ልክ አይኖቼን ስከፍት 2 የተለያዩ ቦታዎች ላይ የነበሩ ሰዎች ተደገሙ። የሆነ ንዝረት መሰል ነገር አዳራሹን ሞላው። እኔም ላይ ልክ እንደ መብረቅ ያለ ንዝረት ወድቆብኝ አደነዘዘኝ። አዳራሹ ውስጥ የነበሩ ሰዎችም በሙሉ እያየኋቸው ወደቁ። ከእኔ በስተቀር ሁሉም በሚባል ደረጃ ወድቀዋል። ደነገጥኩ። የአምልኮ መሪው ወለሉ ላይ ተዘርግቶ እያለቀሰ ነበር። ሙዚቃ መሳሪያ ተጫዋቾቹ፣ አስተናጋጆቹ፣ በአጠቃላይ ሁሉም ወድቀዋል። ፑልፒቱን በእጆቼ ጥብቅ አድርጌ ይዤ ቆሜ ሳለሁ የጌታን ድምፅ ሰማሁ። በወቅቱ ድምፁን የሰማሁት እኔ ብቻ ነበርኩ። ድምፁ እንድትቆም ያደረግኩ ሌሎቹን እንድታይ ነው አለኝ። ከዚያ ሁኔታ ብዙ የተማርኩ ቢሆንም እግዚአብሔር ግን አሁንም ስራውን አልጨረሰም ነበር። ጸጥታ። የጸጥታን ጥቅም ተምሬያለሁ። የተቀደሰው ቦታ በጸጥታ የተሞላ ነው። በእግዚአብሔር ፊት በጸጥታ መቆየትንና በጸጥታ ውስጥ ጌታን ማምለክ መማር አለብህ። በጸጥታ ውስጥ ቅባቱን ታገኘዋለህ። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።